ያልተበገረችው ኢራን በዩናይትድ ስቴትስ ኦፍ አሜሪካ የረጅም ዘመን የኃያልነት ታሪኳ ውስጥ ተሸነፈች የሚል ቃል በገዛ ራሷ ሚዲያዎች በኩል ታምኖ ሲነገር ካለዚህ ወቅት በቀር ታይቶና ተሰምቶ አይታወቅም። ክብሯ ተዋርዶና ጦር ኃይሏም ተንዶ ከወጣችበት ቪየትናም ጦርነት አሳር መከራዋን እስከበላችበት የአፍጋኒስታን መሬት አሜሪካ በፖለቲካ ስትራቴጂዋ ከሽፋና በጦር ግንባርም ተሸንፋ ያፈገፈገችባቸው ዘመቻና ወረራዎች ብዙ ናቸው። ግና ወሬ ነጋሪዎቿም ይሁኑ የኪነ ጥበብ አምራቾቿ ይህንን ሐቅ አምነው የተቀበሉበት ታሪክ ለመጀመሪያ ጊዜ ያጋጠመው አሁን ነው ቢባል ከስህተት ላይ አይጥልም። የአፍጋኒስታን ወረራን የሽንፈት ፍጻሜ በድል ርችት መልኩን ቀይረው የደሰኮሩት፣ የቪየትናም ጦርነት ውርደትን እንደ ጀግና ግዳይ ጥለው የፎከሩበት፣ የኢራቅ ዘመቻ የፖለቲካ ስትራቴጂ ክሽፈትን እንደ ታላቅ ጀብድ ከጣሪያ በላይ ያቅራሩበት የአሜሪካ ሚዲያዎች አሁን እንዲያለ ፕሮፓጋንዳ ላይ ለመሰማራት አቅምና ብርታት ከድቷቸው ታይቷል። በውጤቱም የበርካቶቹ ዘገባ በዚህ ጦርነት ኢራን አሸነፈች በሚል ዜና ሐተታና ትንታኔ ተጥለቅልቀዋል። በዩናይትድ ስቴትስ የውጭ ፖሊሲ ቀረጻና አፈጻጸም ላይ ከፍ ያለ ጫና እንደሚያሳድር የሚነገርለት ፎሬን አፌርስ የተሰኘው የዜና አውታር ዘ ሎንግ ጌም ኢራን በሚል ርዕስ ለንባብ ባበቃው ረዥም ሐተታው ላይ አሜሪካ በኢራን ተሸንፋለች በማለት ግልጽ አቋሙን አሳውቋል። የዚህ ሐተታ ጸሐፊ የሆኑት የጆን ሆፕኪንስ ዩኒቨርሲቲ ፕሮፌሰር በኮንቬንሽናል ጦርነት የተለመዱ መለኪያዎችን ተጠቅመን የዚህን ጦርነት ደረጃ ከተመለከትን በግጭቱ ኢራን አያያዟ የተሻለ ሆኖ እናገኘዋለን። ይሄ ግምገማ በወደሙ ሀብቶች፣ በተቀጠፉ የሰው ነፍሶች ሳይሆን ስትራቴጂክ ፍላጎትን ከማሳካት አንጻር መሆኑን ከተረዳን በእርግጥም ኢራን ያለችበት ሁኔታ እጅግ የተሻለ ነው ብለዋል። ኢራን ኢዝ ክሊር ዊነር as Trump's desperate bid for peace shows he wants out the war በሚል ርዕስ አሜሪካ ተሸንፋለች የሚል እምነቱን ይፋ ያደረገው ዘ ኢንዲፔንደንት የተባለው የህትመት ሚዲያ ነው። ፖለቲኮ የተሰኘው ሌላው ዝነኛ ተንታኝ የወሬ ምንጭ ደግሞ አሜሪካ በኢራን እያጋጠማት ያለው ውርደትና ሽንፈት ከኢራቅ በእጅጉ የከፋ ነው በማለት ነው የጦርነቱን ክስረት በገሃድ ያሳወቀው። ገና ጦርነቱ ባልተጠናቀቀና ቀጣይ አቅጣጫውን ባልታወቀበት በዚህ ሰዓት የአሜሪካ ሚዲያዎች ተሸንፈናል ለማለት የበቁበት ምክንያት ምንድነው? በእርግጥ ይሄ ጦርነት አሁን እየተባለ እንዳለው በኃያሉ ሀገር ዩናይትድ ስቴትስ ሽንፈትና በጥንታዊቷ የፋርስ ምድር ኢራን አሸናፊነት ሊቋጭ የሚችልበት ዕድልስ ሲኖር ይሆን? የዚህ ተንታኝ መሰናዷችን ዋነኛ ርዕሰ ጉዳይ ሆኖ ተዘርግቷል። በዝግጅቱ የተጠቀሱ የዘመናት አቆጣጠሮች የግሪጎሪያውያኑን ካሌንደር የተከተለ መሆኑን አስታውሰንና ለአክብሮት ቆይታችሁም አመስግነን ወደ መሰናዷችን እንሸጋገራለን። መልካም ቆይታ። እርግጥ ነው ዩናይትድ ስቴትስ ኦፍ አሜሪካ ከእስራኤል ጋር ተጣምራ በኢራን ላይ ዘመቻ በከፈተችበት የሰዓታት ልዩነት የአገሪቱ ቁንጮ አዛዥን አዛዥ ሃይማኖታዊ መሪን ለመግደል ችላለች። እርግጥ ነው አሜሪካ በዚህ ጥቃቷ ቁጥር ስፍር የማይገኝላቸው የኢራን ከፍተኛ የጦር አዛዦችና የመንግሥት ባለሥልጣናትን በተደጋጋሚ ሰውታለች። በኢራን መሠረተ ልማት አውታሮችና በአጠቃላይ በምድሯ ሀብት ላይ ያደረሰችው ውድመትም የትየለሌ መሆኑን መካድ አይቻልም። ይህ ቢሆንም ቅሉ ኢራንም ብትሆን በቀላሉ አልተበገረችም። በዚያ ቀጠና በሚገኙ የአሜሪካ ወዳጅና አጋር ሀገራትና በዚያው አካባቢ ባሉ የአሜሪካ የጦር ማከማቻና ማዘዣ ካምፖች ላይ ያደረሰችው ውድመት እጅግ ከፍተኛ ነው። ከዚህም አልፋ የዓለም 20% የነዳጅ ምርት ማመላለሻ የባህር ሰርጥን ጠርቅማ በመዝጋት የግሎባሉን ኢኮኖሚ ለከፋ ቀውስ ዳርጋዋለች። ከዚህ ሀቅ የሚነሱ ትንታኔዎች አሜሪካ በዚህ ጦርነት ሌላው ቀርቶ አንዲት ቀጭን የባህር መስመር መቆጣጠር ዳገት ሆኖባታል፣
በዚህ ሁኔታ ጣብቂኝ ውስጥ የወደቀች ሀያል ሀገር አሸንፋለች የሚባለው እንዴት ነው ሲሉ ተጠየቃዊ ሐሳብ ያቀርባሉ። በዚህ ጦርነት ኢራን ጎልብታና ጎልታ ለመውጣቷ ምክንያት ሆነው የሚጠቀሱ ሐሳቦች ግን በዚህ ብቻ የተወሰኑ አይደሉም። ኢራን ለጦርነቱ ከ40 ዓመታት ያላነሰ ጊዜ ስትዘጋጅበት ቆይታለች የሚሉ ተንታኞች በዚህ ቅድመ ዝግጅቷ ምክንያት ለማሳካት ጫፍ የደረሰችባቸውን ስትራቴጂካዊ ድሎች ነጥብ በነጥብ እያነሱ ሰፋ ያለ ማብራሪያ ይሰጡበታል። ለአሜሪካ ፈተና፣ ለኢራን ደግሞ መና ይዞ የመጣው ጦርነት ስትራቴጂካዊ ድል ቅኝት። አንደኛ፣ የሥርዓተ መንግሥት ለውጥና የሀገረ መንግሥት ፍርሰት ፍላጎት የህልም ዣት ያደረገው የኢራን መልሶ ማጥቃት። በዚህ ጦርነት መነሻ ቀናት አሜሪካና እስራኤል በኢራን የጦር ኃይል፣ የጸጥታና ደህንነት መዋቅር እንዲሁም በቁልፍ በሆኑ ባለሥልጣናት ላይ አነጣጥረው የሚፈጽሟቸው ጥቃቶች የመጨረሻ ግባቸው በአገሪቱ የሥርዓተ መንግሥት ለውጥ ማምጣት እንደሆነ በግልጽ ተናግረዋል። በቀላሉ እንደሚያሳኩትም ደግመውና ደጋግመው በእርግጠኝነት ሲናገሩ ተደምጠዋል። ይሁን እንጂ ጦርነቱ እየተራዘመ በመጣ ቁጥር የኢራን ሥርዓተ መንግሥት በግለሰቦች ግድያ የማይናጋ መሆኑን ለማረጋገጥ ተችሏል። ይልቁንም ጦርነቱን ተከትሎ የኢራን የመንግሥት መዋቅር ይበልጥ እየተጠናከረና እየገዘፈ መምጣቱ ነው በበርካታ ትንታኔዎች ሲገለጽ የታየው። በጦርነቱ ዋዜማ አካባቢ በሥርዓቱ ላይ አምጾ ሲወጣ የታየው የኢራን ሕዝብ ጦርነቱን ተከትሎ ከተቃዋሚው መንግሥት ጎን በምልአት ተሰልፎ መገኘቱ ለዚህ አባባል አስረጅ ሆኖ ይቀርባል። ሁለተኛ፣ የአሜሪካ ጦርን ከቀጠናው ጠራርጎ የማስወጣት ኢራናዊ ብልሃት። የኢራን ጥቃት በአካባቢው የሰፈረው የአሜሪካ ጦር ኃይል ከቦታው አፈግፍጎና በኪሎሜትሮች ርቆ እንዲንቀሳቀስ አስገድዶታል ይላል በቅርቡ ለንባብ የበቃው የኒውዮርክ ታይምስ ትንታኔ። አናዶሉ በበኩሉ ጦርነቱ በዘለቀበት የአንድ ወር ዕድሜው አሜሪካ ለዘመናት በኢራን ዙሪያ ሰፍራ ከቆየችባቸው የጦር ሰፈሮቿ ላይ ያደረሰው ውድመት ከፍተኛ መሆኑን በቁጥር አስረጃ አስደግፎ አስነብቦናል። ኢራን በአሜሪካ ጦር ሰፈር ላይ አነጣጥራ በፈጸመችው ከ5400 በላይ ጥቃቶች በዙሪያዋ በሚገኙ 7 የአረብ ሀገራት ላይ ሰፍሮ የኖረው የአሜሪካ ጦር ኃይልን ሙሉ በሙሉ ከእንቅስቃሴ ውጭ አድርጋዋለች ብሏል አናዶሉ። ዩኤስ አሜሪካ በኢራቅ፣ በሶሪያ፣ በአፍጋኒስታንም ይሁን በሊቢያ ባካሄደቻቸው ጦርነትና ወረራዎች ወቅት ቀንደኛ ደጋፊዋ ሆኖ በጥቂት እውነታዎችን በበረከቱ ሐሰቶች አጅሎ የድል ዜና ለፋፊ ሆኖ የዘለቀው ኒውዮርክ ታይምስ ኢራን በአሜሪካና በእስራኤል ጥምር ጦር ለሚደርስባት ጥቃት በምትሰጠው አጸፋዊ ምላሽ ምክንያት በመካከለኛው ምስራቅ ቀጠና ዙሪያ ሰፍሮ የኖረው የአሜሪካ ጦር ከነባር መንደሩ ሸሽቶ በየአገራቱ በሚገኙ ሆቴሎችና ቢሮዎች ውስጥ እንዲጠለል አስገድዳዋለች በማለት ነው ሁኔታውን የገለጸው። ይሄ ዘገባ እንደሚለው አሜሪካ በዚያ ቀጠና በሳውዲና በባህሬን የገነባቻቸው ግዙፍ የጦር ማዘዣ ቦታዎቿን ጨምሮ ከበረከቱ መቀመጫዎቿ ነቅላ ለመውጣት ተገዳለች። በዚህ ምክንያት የጦር ኃይሉ አዛዦች ጦርነቱን ከርቀት ሆነው ለመምራት መገደዳቸውን አስታውቋል። ለ10 ዓመታት ሰፍረው ከቆዩበት መንደራቸው ለመውጣት የተገደዱት የጦር ማዘዣዎች የት ደረሱ ለሚለው ጥያቄ ዩሮፕ ኢዝ ኳይትሊ ፕሌይ ክሩሻል ሮል ኢን ኢራን ዎር በሚል ርዕስ ዘገባ ይዞ የወጣው ዎል ስትሪት ጆርናል ምላሽ ይሰጠናል። በዚህ ምላሹ አሁነኛ የመካከለኛው ምስራቅ የጦር ማዘዣዎች ጓዛቸውን ሸክፈው ወደ ሜዲተራንያን በመውጣት በእንግሊዝ፣ በጀርመን፣ በፖርቹጋል፣ ጣሊያን፣ ፈረንሳይና ግሪክ መስፈራቸውን አሳውቋል። አሜሪካ በእነኚህ የአውሮፓ ጦር ሰፈሮች በአሁኑ ወቅት 80,000 ጦር ሰራዊት ያሰፈረች መሆኗን ነው ዘገባው ይፋ ያደረገው። ሶስተኛ ዓለም አቀፍ ቅጣትን የማስነሳት ኢራናዊ ስኬት። The U.S. has eased sanctions on some shipments of Iranian oil to help boost flagging global supplies. For the next 30 days, vessels that were loaded in Iran and are now stranded at sea will be able to deliver oil and other petroleum products.
የሰማችሁት የአልጀዚራ ዜና የሚናገረው ለዘመናት በማዕቀብ ቅጣት ስትንገላታ የኖረችው ኢራን የነዳጅ ምርቷን ጭና ወደ ገበያው በመውጣት እንድትሸጥና እንድትለውጥ የተፈቀደላት መሆኑን ነው የሚገልጸው። ኢራን መመላለሻ መንገዱን ጠርቅማ ግዙፋን ማምረቻዎችን አውድማ መላው ዓለምን በነዳጅ ምርት እጥረት ቀውስ ውስጥ ከተዋለች። ይሄም ሰበብ ሆኖ የአሜሪካ መንግሥት የገዛ ቅጣቱን በማንሳት ኢራን ነዳጇን እንዳሻት የምትሸጥበትን ፈቃድ እንዲሰጣት አስገድዶታል። በውጤቱም ኢራን 140 ሚሊዮን በርሜል የነዳጅ ምርቷን ገበያ አውጥታ በመቸብቸብ ያጣ የነጣ ካዝናዋን በጥቂቱ ለማርጠብ የምትችልበት ዕድል ፈጥሯል። አራተኛ፣ የሆርሙዝ የባህር ወሽመጥን በማነቅ የኃይል የበላይነትና የተደራዳሪነት አቅምን የማስፋት ዕድል የኢራን ሌላኛው ገድል። በዚህ ጦርነት ምክንያት እየፈሰሰ ያለው ሀብት ከአሜሪካና ከኢራን አንጻር ሲቃኝ ልዩነቱ የዝሆንና የአይጥ ያክል የጎላ ሆኖ ይታያል። በቴክኖሎጂ የረቀቁ በስልጣኔም የላቁ የጦር መሳሪያዎችን የምትጠቀመው አሜሪካ ቁጥር ስፍር የማይገኝለት ቢሊዮን ዶላሮችን በዚህ ጦርነት ገብራለች። በዚህ የተነሳ ካዝናዋ በመራቆቱ እዚሁ ጦርነት ላይ የሚፈስ ተጨማሪ የ200 ቢሊዮን ዶላር በጀት ጥያቄ ማቅረቧም አይዘነጋም። ኢራን በበኩሏ በዚህ ጦርነት ውስጥ የምታሰማራቸው መሳሪያዎቿን ለማምረት የሚጠይቃት የወጪ መጠን በእጅጉ አነስተኛ መሆኑ ታውቋል። እንደ ግሪሳ ሰማዩን ሞልተው መላ ቀጠናውን የሚያጥለቀልቁት የኢራን ድሮኖች በጎጆ ኢንዱስትሪ ደረጃ በአነስተኛ ወጪ በየጉድባው የሚመረቱ ናቸው የሚሉ ዘገባዎች ግና አሜሪካ የምትጠቀምባቸው ሁሉም የጦር መሳሪያዎቿ ሚሊዮን ዶላሮች ወጪ ተደርጎባቸው በግዙፋን ፋብሪካዎች የሚመረቱ መሆናቸውን ያስረዳሉ። ለዚህ አባባል ዋቢ ሆነው ከሚቀርቡ ጦር መሳሪያዎች ውስጥ አንዱ ቶምሃውክ የተባለው የአሜሪካ ሚሳኤል ነው። ኒውዮርክ ታይምስ በዚህ ሳምንት ይዞት የወጣው ዘገባ አሜሪካ አንድ ወር በቆየችበት በዚህ ጦርነት ውስጥ 850 ቶምሃውክ ሚሳኤሎችን ማስወንጨፏንና በዚህ የተነሳ ክምችቷ እያለቀ መሆኑን ይገልጻል። ይህንን ሚሳኤል ለማምረት የወራት ዕድሜ ይጠይቃል። ስለዚህ የትራምፕ አስተዳደር የጠየቀውን የ200 ቢሊዮን ዶላር በጀት ቢያገኝ እንኳ በፍጥነት የሚሳኤል ክምችቱን ለመሙላት አይችልም ባይ ነው ኒውዮርክ ታይምስ በዘገባው። ይሄ ብቻ አይደለም። አሜሪካ በዚህ ጦርነት ላይ ተሰማራችው ባህር አቋርጣና አድማሱን ሰንጥቃ በመሻገር መሆኑን ከግምት ሲገባ የወጪዋን መጠን በእጅጉ የሚያሳድገው መሆኑን መረዳት ቀላል ይሆናል። በእርግጥም የዓለምን ኢኮኖሚ በማላጋት የገልፍ ባሕረ ሰላጤና የአጠቃላይ መካከለኛው ምስራቅ ቀጠና ሰላምን በማናጋት የዙሪያ አካባቢዎቹ አገራት ሕልውናን አጣብቂኝ ውስጥ በመክተት ኢራን ፍላጎቷን በዘላቂነት ለማሳካት የምትችልበትን አቅም እያጎለበተች መሆኑን መካድ አሁን የሚቻል አልሆነም። በዚህ ሐሳብ የሚስማሙ ተንታኞች የአሜሪካንን ጉልበትና ኃይል በብርቱ የፈተነው ጦርነት የዓለም ሥርዓት ለውጥን በፍጥነት እውን የሚያደርግበት ጫፍ ላይ መድረሱን ይገልጻሉ። ዩናይትድ ስቴትስ ለዘመናት የተፈናጠጠችበትን የልዕለ ኃያልነት መንበር ለቃ ለመውረድ እየተፋጠነች ነው። በዚህ ልክ ደግሞ የዘመናት ተገዳዳሪዎቿ ዙፋኗን ለመቆናጠጥ አድፍጠውና አፍጠው እየተገዳደሯት ናቸው። ምናልባትም ይሄ ጦርነት ለዓመታት በጣር ውስጥ የቆየበትን የአዲሱ የዓለም ሥርዓት ምስረታ ወልዶት እንዲገላገል ሊያደርገው ይችላል ይላሉ የፖለቲካና የኢኮኖሚውን ጉዳይ በትኩረትና በጥልቀት የሚከታተሉ። ለዚህ ሐሳባቸው ድጋፍ የሆናቸው ዘንድም የሆርሙዝ የባህር ወሽመጥ አሁናዊ ሁኔታን በማሳያነት ያቀርባሉ። የዓለም የነዳጅ ፍላጎትን 20 በመቶ የሚሸፍነው ምርት የሚመላለስበት ጠባቡ የሆርሙዝ ሰርጥ አሁን በኢራን ቁጥጥር ስር ገብቷል። በዚህ ጦርነት ምክንያት የደረሰባትን ከፍተኛ ውድመት በማጣቀስ ኢራን በሰርጡ በኩል የሚመላለስ የነዳጅ ምርት ላይ ቀረጥ የምትሰበስብበትን አዲስ ሕግ አጽድቃለች። በዚህ ሕጓ መሠረት ኢራን ቀረጡን የምታስከፍለው ዓለም ሲገበያይበት በኖረው ዶላር ሳይሆን በቻይናው ገንዘብ ዩዋን እንደሚሆን በግልጽ አሳውቃለች። በዶላር ላይ የተመዘዘው ይሄ ሰይፍ በቀጥታ ቀንጥሶ የሚጥለው አሜሪካ ለዘላለም በሚመስል ደረጃ
ተንሰራፍታ የኖረችበትን የኃያልነት ዙፋኗን መሆኑን የሚነገረው። ያኔ የግሎባሉ ሥርዓት ይለወጣል፣ ባለብዙ ዋልታ ዓለምም ይፈጠራል ይሉናል የዘርፉ ልሂቃን። ግና ጥያቄው በእርግጥ ይሄ በከፋ አደጋ የተከበበና አስፈሪና አደናጋሪ አሳቃቂና አስጨናቂ ወቅትን እንደ ዋዛ አልፎ እዚያ ዘመን ላይ የሚደርሰው ማን ነው የሚለው ነው። ምክንያቱም የጦርነቱና እልቂቱ ተዋንያን ሁላቸው በገዛ ድርጊታቸው አጥፍቶ ለመጥፋት የወሰኑ መስለው በመገኘታቸው። ለዚህም ነው ይሄ ወቅት እያለቁ ማለቅ ግድ የሆነበት ዘመነ መቅሰፍት ነው ሊባል የበቃው። አበቃን።